ሰላም ጤና ይስጥልኝ እንደምን አደራችሁ። የካቲት 19 2018 የጠዋቱን መረጃዎች ይዤላችሁ ቀርቤያለሁ። ፍሬህይወት ዮሐንስ ነኝ። ጌታቸው ረዳ የኤርትራን ጦር ሚስጥር አጋለጡ። የትግራይ ሰላም ሰራዊትና የሻዕቢያ ትዕዛዝን በተመለከተ ይፋ ያደረጉት ጽሑፍን ይዣለሁ። በትግራይ ክልል እየተንቀሳቀሰ የሚገኘው የትግራይ ሰላም ሰራዊት በቀጥታ በሻዕቢያ ጦር ስምሪት ውስጥ እንደነበር የሚያሳይ መረጃ አቶ ጌታቸው ረዳ አጋርተዋል። የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ በኦፊሻል የኤክስ ገጻቸው ላይ በለጠፉት ልጥፍ የትግራይ ሰላም ሰራዊት ከሰሜን ወሎ የተመለሰበትን ሚስጥርም ገልጸዋል። አቶ ጌታቸው በሰጡት አስተያየት የትግራይ መከላከያ ሰራዊት ከሰሜን ወሎ ወጥቶ የወሰነው ምክንያት በአብይ ናስር በላይ ተስፋዬ ወይም ጌታቸው ወታደራዊ ብቃት ሳይሆን ወይም ደግሞ ኃይሎቻቸውን በብቃት በማሰማራታቸው ሳይሆን በኢሳያስና በጀነራል ፊሊጶስ የኤርትራ ወታደራዊ እንቅስቃሴ አማካኝነት መሆኑንም ይፋ አድርገዋል። አብይ አበባው ናስር በላይ ተስፋዬ ጌታቸውና እንደ ፊሊጶስ ያሉ ሰዎችና የአካባቢው ህዝብም ጉዳዩን በጥልቀት እንደሚያውቁት አቶ ጌታቸው ረዳ በኦፊሻል ኤክስ ገጻቸው ላይ ባስተላለፉት መልእክት ላይ መግለጻቸው የተለያዩ የፖለቲካ ተንታኞች እንዲሁም ደግሞ የተለያዩ የህወሓት አመራሮች ጭምር አስተያየታቸውን እንዲሰጡበትም አድርጓል ነው የተባለው። ኢትዮጵያ በአሰብ ድንበር የጠመደችው ጉድ አደገኛው የጦር መሳሪያ ምንነት ይፋ ሆኗል። በኢትዮጵያና በኤርትራ መካከል ያለው ውጥረት እየተጠናከረ በመጣበት በዚህ ወቅት ላይ ኢትዮጵያ የተባበሩት አረብ ኤምሬት ስሪት የሆነው ካልዱስ MCAV 24 ሁለገብ ታጣቂ ሰራዊት ተሸካሚ ወደ አሰብ ድንበር ማስጠጋቷን የአፍሪመንስት የሳተላይት መረጃ ተቋም ይፋ አድርጓል። የኢትዮጵያ መከላከያ ሰራዊት የታጠቀው አደገኛው ካልዱስ MCAV 24 ከኤርትራ ጋር ባለው አሁናዊ ውጥረት ተከትሎ ወደ ድንበር መንቀሳቀሱ ነው የተነገረው። ኢትዮጵያ በፈረንጆቹ 2024 ዓ.ም ብዙ ቁጥር ያላቸው ማክ ኤቪ 20 ተሽከርካሪዎችን ከተባበሩት አረብ ኤምሬት መቀበሏ የሚታወስ ሲሆን ይህ የመከላከያ ማሻሻያና የወታደራዊ አቅም ማጠናከሪያ እንደነበረም ተገልጿል። አሁን ላይ እየወጡ ያሉ መረጃዎች እንደሚያሳዩት በየካቲት 2026 ይፋ በወጣው መረጃ መሰረትም ተሽከርካሪዎቹ በአፋር ክልልና ወደ አሰብ ድንበር እየተጓዙ መሆናቸውን የሚገልጽ መረጃም አፍሪመንስት አጋርቷል። እነዚህ አደገኛ የውጊያ ተሽከርካሪዎች በረሃማ ካሜራ ቀለም የተቀቡ በመሆናቸው ለደረቅና በረሃማ አካባቢ በተጨማሪ በሁሉም መልክዓ ምድር ላይ ባላቸው ሚና ግንባር ቀደምም ናቸው። ኢትዮጵያ ወደ አሰብ ድንበር ያስጠጋቸው ማክ ኤቪ 20 ዘመናዊ ተሽከርካሪ ፈጣንና ጥሩ ብቃት ያለው ተሽከርካሪ ሲሆን ለድንበር ጥበቃ፣ ፓትሮል፣ ወታደሮች ማጓጓዣና በጦርነት ሁኔታ ድጋፍ ለመስጠት ተስማሚም ያደርገዋል ተብሏል። በአፋርና ትግራይ ድንበር አካባቢ እየተካሄደ ባለው ወታደራዊ እንቅስቃሴ ውስጥ እነዚህ ተሽከርካሪዎች የኢትዮጵያን አቅም የሚያጠናክሩ መሆናቸው በኢትዮጵያና በኤርትራ መካከል ያለው ውጥረት ወደ ለየለት ጦርነት የሚያመራ ከሆነ ጉዳዩን ለኤርትራ ጦር እጅግ እንደሚያከብደውም የተለያዩ አስተያየት ሰጪዎች ገልጸዋል። የአየር ኃይሉ ማርሽ ተቀየረ። የሶማሌ አየር ኃይል አዲስ ሹመትና በሶማሌ ድንበር ያዣበበው ውጥረትን በተመለከተም መሰናዶ ይዣለሁ። በኢትዮጵያና በሶማሌላንድ መካከል የተደረሰው መግባባትና እያደገ የመጣውን ዲፕሎማሲ ተከትሎ ኤርትራ በሶማሊያ በኩል በሚገኙ ድንበሮች ኢትዮጵያ ላይ ጥቃት ለመክፈት በምታደርገው ጥረት የሶማሊያ አየር ኃይል ላይ ቁልፍ ሰው ማስቀመጧን ሆርን ፕላስን ጨምሮ ሌሎች ሚዲያዎች ዘገባ ማውጣታቸው ተሰምቷል። ኢትዮጵያን ከቀይ ባህር ለማስቀረትና የሶማሌላንድን የሉዓላዊ ሀገርነት እውቅናን በጥምረት እየተቃወሙ የሚገኙት ኤርትራና ሶማሊያ በአየር ኃይል ላይ ጥቃት ለመፈጸም የሚያስችል እንቅስቃሴ መጀመራቸውን ዘዴሊ ሶማሊያም ዘግቧል። የኤርትራ መንግስት ባለስልጣናት የኢትዮጵያ አየር ኃይል የወሰደባቸውን ብልጫ ተከትሎ ከሶማሊያ ጋር መጣመራቸውን በይፋ ያረጋገጠው የአዲስ ሹመትም የሶማሌ መንግስት ብርጋዴር ጀነራል ካብድሪስክ ኤርትራ ወይም ደግሞ የሶማሌ አየር ኃይሉን ሶማሌ ኤርፎርስ አዛዥ አድርጎ በይፋ መሾሙን ተከትሎ ከዚህ ሹመት ጀርባ የኤርትራ ከፍተኛ የሆነ ፍላጎት መኖሩም እየተገለጸ ነው። ብርጋዴር ጀነራል ካብድሪክስ ኤርትራ የሚለው ቅጽል ስሙ ሲሆን በኤርትራ ውስጥ ሰልጥኖ ወይም ደግሞ ከኤርትራ ጋር በቅርበት ስለነበረው የተሰጠ መሆኑም የሚታወቅ ነው። ከዚህ በፊት በኤርትራ ውስጥ የተማሩ ወይም ደግሞ የሰለጠኑ የሶማሌ ወታደሮችን የመራው ብርጋዴር ጀነራሉን ሹመት ማግኘት ከኢትዮጵያ ጋር ለገቡበት ውጥረት በሶማሌ አየር ክልል በመጠቀም ጥቃት ለመፈጸም ያለመ መሆኑም ተነግሯል። በተለይም በቀድሞው ፕሬዝዳንት መሐመድ አብዱላሂ ፋርሞጃ ዘመን በሺዎች የሚቆጠሩ የሶማሌ ወታደሮች በኤርትራ ውስጥ ሰልጥነው የተመለሱ ሲሆን ብርጋዴር ጀነራሉ ከነዚህ ወታደሮች ጋር በቅርበት መስራታቸውም ተገልጿል። የሶማሌ አየር ኃይል በቅርብ ጊዜ እየተገነባ እየተቃኘም ሲሆን በኤርትራ የተማሩ ወታደሮችና ሌሎች ድጋፎች በዚህ ሂደት ውስጥም ትልቅ ሚና ስላላቸው ወደ ስልጣን እንዳመጧቸውም እየተነገረ ይገኛል። ምንም እንኳን የኤርትራ ጦር አሁን ላይ የተለያዩ እንቅስቃሴዎችን ከተለያዩ ሀገራት ጋር እየተጣመረ ቢያደርግም የኢትዮጵያ አየር ኃይል ግን 90ኛ ዓመት የምስረታ በዓሉ ላይ በአፍሪካ ቀንድ ብቻ ሳይሆን ዓለም አቀፍ ደረጃ ተወዳዳሪ ለመሆን የሚያስችለው አቅም መገንባቱን የሚገልጹ የተለያዩ ወታደራዊ ዝግጅቶችን ይፋ ማድረጉ የሚታወስ ነው።
የኤርትራ አዲስ መግለጫና ድብቁ የጦርነት አጀንዳ በአፍሪካ ቀንድ ባለው አሁናዊ ውጥረት ላይ ግጭት በመፍጠርና በተለያዩ ሀገራት ውስጣዊ ጉዳይ ላይ ጣልቃ በመግባት እየተሳተፈች ያለችው ኤርትራ በሱዳን ጦርነትና በኢትዮጵያ ውስጥ ጉዳይ ላይ ያላትን ጣልቃ ገብነት የሚገልጹ መረጃዎች ይፋ በመውጣታቸው ምክንያት ከተጠያቂነት ለመዳን አዲስ መግለጫ በማስታወቂያ ሚኒስቴሩ ኦፊሻል የማህበራዊ ትስስር ገጽ ላይ አጋርታለች። የኤርትራ ማስታወቂያ ሚኒስቴር በቅርቡ ባወጣው ይፋዊ ጽሑፍም የሀገሪቱን የውጭ ጉዳይ ፖሊሲና ከጎረቤት ሀገራት ጋር ያላትን ዲፕሎማሲያዊ ግንኙነት ጽምዶ መርህ በትግርኛ ቋንቋም አብራርቷል። የማስታወቂያ ሚኒስቴሩ መግለጫ የሀገሪቱ ዋስትና እድገት የሚወሰነው በውስጣዊ ፖሊሲና በውጭ ግንኙነቷ ቅንጃታዊ ኃይል መሆኑን በመጥቀስ ኤርትራ ራሷን ከማግለል ይልቅ ጎረቤቶቿና ከዓለም አቀፉ ማህበረሰብ ጋር ያላትን ግንኙነት አጠናክራ መቀጠሏን ይፋ ቢያደርግም እውነታው ግን ኤርትራ ከዚህ ወደ ጊዜ ከዓለም አቀፉ ማህበረሰብ በመሸሽ የተለያዩ ትንኮሳዎችን እያደረገች መሆኑን የሚያሳይ መሆኑን ተገልጿል። ባለፉት ጊዜያት በኤርትራ ላይ ተነጥሎ የነበረው ዲፕሎማሲያዊ ግዳን በመስበር አሁን ላይ ከቅርብም ሆነ ከሩቅ ሀገራት ጋር ውጤታማ የሆነ ግንኙነት እየተደረገ መሆኑን ሚኒስተሩ ቢገልጽም በሱዳን የእርስ በርስ ጦርነትና በኢትዮጵያ ውስጥ ጉዳይ ላይ እያደረገች ባለችው ጣልቃ ገብነት አሁንም የተለያዩ ማዕቀቦችን ልትቀበል እንደምትችልም እየተነገረ ይገኛል። በተደጋጋሚ በዓለም አቀፍ ደረጃ በውጭ ጉዳይ ፖሊሲ የምትተቸው ኤርትራ በሰጠችው ምላሽም ዲፕሎማሲያዊ ግንኙነት በዘፈቀደ የሚደረግ ሳይሆን በብሔራዊ ጥቅምና በታሪክ ልምምድ ላይ የተመሰረተ መሆኑን ይፋ ማድረጓም መነጋገሪያ ጉዳይ ሆኗል። የአፍሪካ ሀገራት ዲፕሎማሲ አንዳንድ ጊዜ መርህ አልባ ተደርጎ ቢተችም የኤርትራ ግንኙነት ግን የጠላት ወዳጄ ነው በሚል ጊዜያዊ ስልት ላይ ሳይሆን በጋራ የፍትህ የእኩልነት ፍላጎት ላይ የተገነባ መሆኑን የገለጸው ሚኒስተሩ ኤርትራ አሁን እየተከተለች ያለችው ፖሊሲ ተገቢነት ቢሞግትም የተለያዩ ፖለቲከኞች እየሰጡት ባለው አስተያየት ኤርትራ የምትከተለው የውጭ ፖሊሲ ራስን አልፎ መላው ቀጠናውን አደጋ ላይ የሚጥል መሆኑን እየገለጹ ይገኛሉ። ኤርትራ ለዲፕሎማሲያዊ መጨበጫ ብቻ ስትል ጊዜዋንና ሀብቷን እንደማታባክን በመጥቀስ የምታደርጋቸው ግንኙነቶች ሁሉ ዘላቂ አሻራን የሚተውና የሀገርን ደህንነት የሚያረጋግጡ ናቸው በማለት በሰጡት ማብራሪያም ከኢትዮጵያ ዲሞክራሲያዊ ኃይሎች ጋር የነበረን የታሪክ ትስስርን በማስታወስ የቀጠናው ሰላም የኤርትራ ጉዳይ ዘላቂ መፍትሄ የሚያገኘው በአዲስ አበባ ህዝባዊና ዲሞክራሲያዊ ስርዓት ሲሰፍን ብቻ ነው በማለት ሀሳባቸውን ገልጸዋል። ከዚህ ሀሳብ ጋርም በተያያዘ የኤርትራ መንግስት ሀገሪቱን እየመራ የሚገኘው የኢትዮጵያ መንግስት ላይ ከፍተኛ የሚባል ጥላቻ እንዳለው በይፋ ያረጋገጠበትም እውነት ሆኗል። እስራኤል ውሳኔ ተቀብላለች፣ ሹመቱም ጸድቋል። በአፍሪካ ቀንድ ላይ ለእስራኤል ስትራቴጂካዊ አጋር ለመሆን የሚያስችል እንቅስቃሴ እያደረገች ያለችው ራስ ገዟ ሶማሌላንድ ከእስራኤል መንግስት ካገኘችው የሉዓላዊ ሀገርነት እውቅና ተጨማሪ የመጀመሪያው በእስራኤል የሶማሊላንድ አምባሳደር መሾሟም ተሰምቷል። የሶማሊላንድ መንግስት ከእስራኤል ጋር ከደረሰበት የሁለትዮሽ ስምምነት በተጨማሪ አሁን ላይ በተደረሰው መግባባት በቴል አቪቭ ለተከፈተው የሶማሊላንድ ኤምባሲ አምባሳደሯን መሾሟን በእስራኤል መንግስትም ይሁንታን አስገኝቷል። ከሹመቱ ጋር በተያያዘ የእስራኤል የውጭ ጉዳይ ሚኒስትር የሶማሊላንድ ሪፐብሊክ ዶክተር መሐመድ ሀጂን እንደ አምባሳደር መሾሙን ተቀብሎ እንኳን ደስ አሎት የሚል መልእክትም አስተላልፏል። በመጨረሻም የዶናልድ ትራምፕ የኮንግረስ ውሎ የኢራን የኒውክሌር ላይ የጸና ውሳኔ ከፍተኛ ቁጥር ያለው ተመልካችና በተለያዩ አማራጮች ሲከታተለው በነበረው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኮንግረስ ንግግር ብዙዎችም መገረምና መነጋገሪያ ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቀድሞ አስተዳደር የተረከቡት የላሸቀ ምጣኔ ሀብት ቢሆንም የሀገሪቱ ኢኮኖሚ ከመቼውም ጊዜ በላይ እንዲያንሰራራ ማድረጋቸውንም ይፋ አድርገዋል። ትራምፕ ጉዟቸውን ለማጠናከር የወሰኑት የታሪፍ ጭማሪ የሀገሪቱ ጠቅላይ ፍርድ ቤት ውድቅ ማድረጉን በሰፊው በመኮነን የጣሏቸው ታሪፎች በጠቅላይ ፍርድ ቤት ውድቅ ቢደረጉም ፍቃድ በተሰጠው ሌላ የህግ አማራጭ አማካኝነት ተግባራዊ መሆን እንደሚቀጥልም ገልጸዋል። የአሜሪካ ፕሬዝዳንቶች በወቅታዊ ጉዳዮች ላይ የሚያደርጉት ስቴት ኦፍ ዘ ዩኒየን ንግግር ላይ ትራምፕ ያነሱት ሌላው ነጥብ 8 ጦርነቶችን ማስቆማቸው ነው። ዶናልድ ትራምፕ ከዚህ ቀደም በተደጋጋሚ ብለውት እንደነበረው 8 ጦርነቶች እንዲቆሙ ማድረጋቸውን የገለጹ ሲሆን ከነዚህ መካከልም ለአንድ ጊዜ እንኳን ተደርጎ የማያውቀው የኢትዮጵያና የግብጽ ጦርነት ይገኝበታልን ብለዋል። የአሜሪካ ፕሬዝዳንቶች ካደረጓቸው ንግግሮች የትራምፕ ረዥሙ ተደርጎ የተመዘገበ ሲሆን ለ1 ሰዓት ከ29 ደቂቃ ንግግር በማድረግ ከዚህ በፊት በቢል ክሊንተን ተይዞ የነበረውን ክብረ ወሰንም ሰብረዋል። ትራምፕ በንግግራቸው ስደተኞችን በተመለከተ እየተወሰደ ያለውን እርምጃም አሞግሰዋል። መንግስታቸው ህገወጥ ስደትን በመቀነስና ደቡባዊ የሀገሪቱን ድንበር በማስጠበቅ ውጤታማ መሆኑንም ጠቅሰዋል። የኢራንን ጉዳይ በተመለከተም በሰጡት አስተያየት ኢራን የኒውክሌር መሳሪያ እንዲኖራት እንደማይፈቅዱ በድጋሚም ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባደረጉት ንግግርም የኔ ምርጫ ችግሩን በዲፕሎማሲ መፍታት ነው፣ አንድ ጉዳይ ግን እርግጥ ነው፣ እሱም የዓለም ቁጥር 1 የሽብር ደጋፊ የኒውክሌር መሳሪያ እንዲኖራት አልፈቅድም ማለታቸው በኢራን ከፍተኛ ባለስልጣናት ዘንድም ቁጣን ቀስቅሷል።
ከዚህ በተጨማሪ በመድረኩ የተፈጠሩ ክስተቶች ምን ነበሩ ሲባል ትራምፕ በሚኔሶታ ግዛት በሶማሌ ማህበረሰብ አባላት ማጭበርበሮች ተፈጽመዋል ብለው መናገራቸውን ተከትሎ ዲሞክራቶች ንግግሩን ረግጠው ወጥተዋል። የሚኔሶታ ዲሞክራት የህዝብ እንደራሴ ኢልሃን ኦማር ድምጻቸውን ከፍ አድርገው ትራምፕን ውሸታም ብለውም ተሳድበዋል። ካጠገባቸው የነበሩ ሌላ ዲሞክራት የኮንግረስ አባል ለኢልሃን ያላቸውን ድጋፍ ለመግለጽ እጃቸውን ጨብጠዋለን በማለት ቢቢሲ ዘግቧል። አብሬያችሁ ቆየሁት። እኔ ፍሬ ህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናሌ አዲስ ከሆናችሁ የደወል ምልክቷን በመጫን ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ መረጃውን ለወዳጅ ዘመዶቻችሁ እንድታጋሩ ጋበዝኳችሁ። አብራችሁን ቆዩ። በቀጣይ በሌሎች ፕሮግራሞች ተመልሼ እመጣለሁ። መልካም ጊዜ